جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በመብት እየጠበቀችን ያለችው ተታሰቃያቸው የአንድ ካፍር ጀሃነም የገባ አመፀኛ እንዲባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈው የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃው ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራህ ነበር እንካ ቅመስ አንተ ኩራተኛ ያ አህለል ጀነ እናንተ ጀነት ሰዎች ሆይ ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም አላህ ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን አላህ Subhanahu Wa Ta'ala አላህን የረሱ ሰዎች አላህን ያመፁ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته أنذرتكم النار إن شاء الله تعالى بجهنمنا بالله سبحانه وتعالى لا أمس أن يوش بازقاجات بهونتشو يا سول جوتشي أمس أن يوشلو مسبس بهونتشو جهنم بتملكته إن شاء الله تعالى قرآن وشن حديث وشن إيانسان راساتشنن الله سبحانه وتعالى عندهم فرانا جهنم من النت أو كان راساتشن كذيه جهنم مملت من شلبت هونيتا أنام مشاتش زند راساتشنن لما قسد ودا الله لمن ملس يردون زند إن شاء الله تعالى هذه زوريا يتبالوا قرآن وشنا حديث وشن لما يسأل مكرا لن الله سبحانه وتعالى قلب ستوت بسمى ونقر كم يتقم الله يرقن أبزانيو يسول جوج قلباتشو بتام درقوال በአዱንያ ዙሪያ ወይም ደግሞ በአዱንያ ጉዳይ ላይ ራሳቸውን በጣም መሽጉሎችና ቢዚዎች አድርገው ስለ አዱንያ እንጂ ማሰብም ሆነ ስለ ሌላ ነገር መጨነቅ አያቆም ትዝም አይላቸውም ለክ ደግሞ በአዱንያ ጉዳይ ማሰባቸውን ሆነ መጨነቃቸውን ትተው ትንሽ የሆነ ረፍት ሲያገኙ ስለ ውስጥ ጉዳያቸው ስለ ልጆቻቸው ስለ አዱንያ ሌላኛው ዓለም ማሰብን ይጀምራሉ ስለ አኺራ ስለ ጀሃነም ስለ ጀነት በሚነገርበት ሰዓት ስለ ጀሃነም በሚወሳበት ሰዓት ለልቦቻችን አዲስ ይሆናል አብዛኛው ሰው ስለ ጀሃነም ሲሰማ ሊጨንቀው ይችላል ቁጭ ብሎ ማድመጥም አይፈቅድም ቀለማ ትንሲቱ ኢለይሂ አልአዛን ጥቂቶች ናቸው ስለ ጀሃነም ሲወራ ስለ ጀነትና ስለ አኺራ ሲወራ ሆን ብለው ቁጭ ብለው የሚያደምጡት
ነብዩ ግን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሰሃቦችን ውስጣቸውን በሚያስፈራ በሚያርበተበት ልባቸውን በሚያስደነግጥ ምክሮች እየቆዩ ይለግሷቸው ነበር ይመክሯቸው ነበር እናንተ ሰዎች ሆይ ጀሃነምንም ጀነትንም አይቻለው በጣም ያስከፋሉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበር እነዚህ ሰሃቦችም ልክ ይሄን ከነብዩ ሰለላሁ ዐለይሂ ወሰለም ምክራቸውን ንግግራቸውን እንደሰሙና የነብዩ ሰለላሁ ዐለይሂ ወሰለም ቃላቸው ገና ትንፋሻቸው ሳይቋረጥ ማልቀስን ይጀምሩ ነበር ጭንቅላታቸውን በመጠቅለልም ወደ ውስጥ በመሸፈንም ማልቀስን ይጀምሩ ነበር የዛሬ ነፍሳችን ደግሞ የኛ የሰው ልጆች ነፍስ ከነሱ የበለጠ ስለ ጀሃነም ሊነገራትም ይገባል ከነሱ የበለጠ ለናለቅስም ይገባናል አላህ Subhanahu Wa Ta'ala ስለ ጀሃነም ሰዎችን በጣም አስጠንቅቋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን በጣም አስጠንቅቀዋል አላህ Subhanahu Wa Ta'ala فأنذرتكم نارا تلظى በጣም ተንቀለቀል የሆነችን እሳት አስጠንቅቂያችኋለሁ ብለዋል إنها لإحدى الكبر ጀሃነም ደግሞ በጣም የሰው ልጆች ትኩረት ሊሰጡት በህይወታቸው ሊሰጉትና ሊፈሩት ሊጠነቀቁት ከሚገቡ ታላላቅ ኃያል ነገሮች ውስጥ አንዷ ጀሃነም ናት ብሎ አላህ Subhanahu Wa Ta'ala ተናግሯል እንደውም አላህ Subhanahu Wa Ta'ala የሰው ልጆችን በምንም አላስፈራራቸውም በምንም አላስጠነቀቃቸውም ጀሃነምን ካስጠነቀቀውና ካስፈራራው የበለጠ ጀሃነም ውስጥ ያለውን ስቃይ ጀሃነም ውስጥ ያለውን ግለት የጀሃነም ሰዎች ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ የጀሃነም ካቴናዎችን የጀሃነም ሸለቆችን እነዚህ ነገሮችን በአጠቃላይ አላህ Subhanahu Wa Ta'ala ለሰው ልጆች ቁርአን ውስጥ ይገልጻል ቁርአንን በጥሞና ማንበብ የሚችል ሰውና ለማንበብ የሚሞክር ሰው ይህን ነገር በቀላሉ ማስተዋልና ራሱን መምከር ይችላል ነዓም አላህ Subhanahu Wa Ta'ala እሳትን ፈጥሯታል አላህን ያስቀየመ የአላህን ድንበር የጣሰ ሁሉ እሳትን መቅመሱ አይቀርም ስለሆነም አላህ Subhanahu Wa Ta'ala ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የሚለው ሊያሳስበንና ሊያስጨንቀን ይገባል ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሂሃቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የቂያማ ቀን አንድ ፈጣሪ ይጣራል ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ አላህ Subhanahu Wa Ta'ala በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም فيقال لهم ما كنتم تعبدون ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ የአዱንያ ጅልነታቸውን እዛም ይደግሙታል የኔ መላእክቶች ምን ይላቸዋል ዋሻችሁ አላህ Subhanahu Wa Ta'ala ልጅም አልነበረው ምስትም አልነበረው ኪስ መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን ከዛም ሲሄዱ አላ ተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ ወደዛ ይሄዳሉ ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኙታል ውሃን ጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ እሳት ላይ ይወድቃሉ እስከ መጨረሻው ሲሰቃዩ ይቆያሉ በዚሁ መልኩ ነሳራዎች ወይም ክርስቲያን ነን ባዮች ይጠየቁና ማን ነበር ይጠሩና ማን ነበር የምታመልኩት ኢየሱስን ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም እንደዛው ምን ትፈልጋላችሁ ውሃ እንፈልጋለን ወደዛ አይታያችሁም ፊት ለፊት ይባላሉ ውሃ ተመስላ ጀሃነም ትቀመጥላችኋለች ሄደው ሲያዩት ግን እሳት ናት እስከ መጨረሻ ጀሃነም ውስጥ ይከተታሉ በተራባ አንጀታቸው ውሃን ሳይሆን የሚያገኙት
የአላህ ቁጣ አላህ Subhanahu Wa Ta'ala አመፀኞች የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ ይኔ ማን ይቀራል በአላህ Subhanahu Wa Ta'ala ሳያጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸውም ያሌላቸውም እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ተጠበቃችሁ ብለው ሲጠይቋችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ይላቸዋል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብይ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው አልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነቢያቶች በጀሃነም ጣፍ ላይ ቆመው ሰለም ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚሁ መረዳት እንችላለን እደን የአንቺ የኔ መመለሻችን የት ነው ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው እደን ሁለተኛው ቆም ብለን የምናየው ነገር طريق النار የጀሃነም መንገድ ምን ይመስላል ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ የጀነት መንገድ ምንድነው የጀሃነም መንገድ የቱ ነው ከራሳችን ጋር ተያያዥ የሆነው የጀሃነም መንገድ በመናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት ወደ ውርደት ወደ ስቃይ ወደ ጀሃነም ያደርሰዋል ወደ አላህ ቁጣ ያደርሰዋል ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል ይሄ ጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ የሸይጣን ደጋፊዎች አሉ ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ ወዴት የሚወስዱ ወደ ጀሃነም መንገድ የሚጣሩ ይሄ መንገድም ዙሪያው ነፍስያ በመትወደው ነገር ተከቧል ስሜትን በሚያስደስት ነገር ተከቧል ነፍሶች በሚወዱት ነገር ተከቧል ይሄን ነገር የሰራ ሰው የጀሃነም መንገድ ጥሶ መሄዱ በጣም ይቀለዋል መጥፎ ነፍሶች በአጠቃላይ ይወዱታል እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱ ምኞትን ታስመኛቸዋለች ሸይጣንም ይሸውዳቸዋል እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም እውነታውን አልተረዱም እንቅልፍ ላይ ነው ያሉት ለምን ተፈጠሩ ማያቁም ወዴት እየተጓዙ እንደሆኑ ማያቁም በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል ምን አሉ አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ ይሄ ቀጥተኛው መንገድ አንድ መስመር ነው ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ እዚህ አጥር ላይ ደግሞ በሮች አሉ የተከፈቱ በሮች አሉ በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል በዚህ በስራቱ በር ላይ አንድ ተጣሪ አለ ቀጥተኛው መንገድ ጫፉ ላይ ተጣሪ አለ ምን ይላል እናንተ ሰዎች ሆይ هلموا ادخلوا الصراط المستقيم جميعا ولا تفرقوا
በሩ ላይ ቆሞ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል? እናንተ ሰዎች ሆይ ኑ ወደዚህ የቀጥተኛውን መንገድ ያዙ፣ አትለያዩ፣ ወደ ሌላ ቦታ አትሄዱ ብሎ ይጣራል። በሌላ በኩል ደግሞ ከስራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛውን መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማም አህመድ ዘግበውታል። እዚህን ማዕና ሲተረጎም ምን ይላሉ? ስራጥ ብሎ በቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከስራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስታወል እንዲያስታውል እንዲከሰት የሚጥለው የሆነ የአላህ ሱብሓነሁ ወተዓላ ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሃነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ ኑ ወደዚህ ብሎ የሚጣራላት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ኑ ወደኔ ተደሰቱ፣ ብሉ፣ ተዝናኑ፣ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ላንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ። መጨረሻቸውም የከፋ ይሆናል። ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ። መጨረሻቸውም አላህ ስብሓንሁ ወተዓላ ቁጣውን ዐዛቡን እያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ። አላህ ስብሓንሁ ወተዓላ ጀሃነምን በሚያስከፋ በሚዘገንን በሚያስፈራ መልኩ ገልጾልናል። የጀሃነምን ምንነት ነግሮናል። አዎን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም النار ኬተም አይደለም የመጣው ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱን። አዎን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበትን ሁኔታ ማመቻቸት አለብን። አዎ አላህ ስብሓንሁ ወተዓላ እሳት እንዳለች ነግሮናል። ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል። ቃለ ተዓላ وإن منكم إلا واردها كان على ربك حتما مقضيا وإن منكم كنانت وسط منم يسو ذر هونو يسو لج ويم دمو الله يعززون يالتهزز يالكلكلون يكلكلون يالتكلكل باتقالي دمو الله سبحانه وتعالى عقل يسدو هلو إلا واردها ጀሃነምን ቢሻገራት እንጂ ይላል አላህ ሱብሓነሁ ወተዓላ። ከእናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም። ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ ሱብሓነሁ ወተዓላ። ነዓም ከእናንተ ውስጥ አላህን የፈሩት በሰላም ይሻገራሉ። አመፀኞችና ገፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ ሱብሓነሁ ወተዓላ። ነዓም እሳት አብዛኞቹ ሰዎች ዘንግተዋታል። ነቢይ ግን ሰለላሁ ዐለይሂ ወሰለም ታላላቅ ሁለት ታላላቅ ነገሮችን አትርሱ፣ ላ ተንሰው العظيمتين الجنة والنار። ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ጀነትን ማይረሱ ሊኖሩ ይችላሉ።
በቀላል የሚገባ መስሎ ስለሚታያቸው እሳትን ግን የዘነጉ ብዙዎች ናቸው ለምን ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው አለባበስና ስም ከጀሃነም የሚያድን ስለሚመስላቸው ነብዩ ግን ሰለላሁ ዐለይሂ ወሰለም አትርሷቸው በህይወታችሁ ላይ ለውጥ ሊያመጡ ይገባል የግድ ነው خلاص አስተውሷቸው ደጋግማቸው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለምን والذي نفسي بيده ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር ሜዳ ላይ ወጣችሁ በተንጫጫችሁም ነበር ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ ከውስጣችሁ የአላህና የጀሃነም ፍራቻ ባልጠፋ ነበር ሁሌ በሰጋችሁ ነበር نعم ከዚህ በበለጠም ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ሚንበር ላይ ወጡ ያኔ የወጡት እንደሌላ ጊዜ ሁሉም ያቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም ነብዩ የወጡት ሁሌ የሚናገሩት ለሰው ልጆች የሚመክርና መድኃኒት የሆነ ነገር ነው ዛሬ ግን ለየት ያለ ነበር ወጡ ሚንበር ላይ ልቦችን የሚያርበተበት ቃላትን ሊናገሩ ሚንበር ላይ ወጥተው قال انذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብዩ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ይጮሁ ጀመሩ ولو ان احدا في السوق لسمعه ይላል ራዊው ሐዲሱን የሚናገረው ሰው ከተማ ላይ ገበያ ላይ ያለ ሰው ቢኖር ይሰማ ነበር ማለት ነው አብዛኛው መጥቷል እዛ ቦታ ላይ ተሰብስቧልና ድምጻቸውም ጮክ አለ የለበሱት ከላይ ለብሰውት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያቸዋለሁ አቡበክርን ዑመርን ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን እሳት ስንትና ስንት አላህ የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በልቅሻ በሐዘን በትካዜ ህይወታቸውን አጥተዋል አይናቸውን አጥተዋል የአዱንያን ጥፍጥና ተነስተዋል نعم አላህን ስለሚፈሩ ከአልጋቸው ርቀዋል የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል ስንት ደስተኞች ተከፍተዋል ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ እናንተ ግን እንቢ ብላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራቢሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ እናንተ ግን እንቢ ብላችሁ እሳት ውስጥ ትገባላችሁ የእሳት ራቷ ብራቢሮቹ እንቢ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አውቀው ይገባሉ ሳያውቁም ይገባሉ እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ نعم ጀሃነም 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ለታሰቃያቸው نعم እሳት ለምፈራት ለምንጠነቀቃትና ለናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን رحمه الله تعالى ታላቁ ታቢዒ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ ሙዱ ያደርጋል ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን ሐጃ የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ ማንም እስኪያሳውቅህ ድረስ አትጠብቅም እኔ ካንተ መፈልገው فكاك رقبتي من النار
ፊካከ ረቀበቲ ምን النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ እንድታደነኝ ነው ትልቁ ዓላማዬ እያለ ይጮህ ነበር። ሌሎችም ቁርአን ውስጥ ማአት ይሄን ማግኘት እንችላለን። أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتغلاوبت ميادرنا الله سبحانه وتعالى يستوث عذابون يفرا يسجد سجود ያደረገ የሚያድርኩልናቸው ነው ይላል አላህ። لا والله በተአምር አይደለም። እስኪ ዛሬ ስለ ጀሃነም እናውራ። የጀሃነም ምንነት ለማስታወስና ለመግለጽ እንሞክር። ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል፣ ከወንጀላቸው ይታቀቡ ይሆናል፣ ከእንቅልፋቸው ይነቁ ይሆናል። አድማጩም ተናጋሩም ይገሰጹ ይጠቀሙ ይሆናል። አላህ ከሱ አይጠብቀን። አብዛኛው ሰው ባህሩ የተበላሸ ነው። ከአላህ ጋር ያለው አደብ በጣም የተበላሸ ነው። ለአላህ ያለው ክብር በጣም የወረደ ነው። ወንጀሎች እየተስፋፉ ነው። መጥፎ ነገሮች እየተስፋፉ ነው። እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው። ዝሙት ላይ እየተዘናጋ ነው። ዝሙት ላይ ባይወድቁም የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው። ሶላት ላይ ተዘናጋ ነው። አብዛኛው ደግሞ ሶላተል ጀማዓ እየተወ ነው። መዲና ላይ የሚያሾፉት እየበዙ ናቸው። ቁርአንን እየተዘናጋ ነው ሰው። አብዛኛው ሰው ቁርአንን እየተወ እየራቀ ነው። ይሄ ሁሉ እሳትን ስለረሱ ነው። አመፀኞች ሁሉ መሰብሰቢያ የሆነችውን፣ እንቢተኞች ሁሉ እስር ቤት የሆነችውን፣ በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው። አላህ ምን ይላል? أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት፣ መገናኛ ስፍራ ናት ይላል አላህ ሱብሓነሁ ወተዓላ። እሷም 7 በሮች አሏት። ካንዱ ቢያመልጥ ከሌላኛው አያመልጥም። አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላሉ። ግማሼን በላ ያኒ እርስ በርሴ እየተባላሁ ነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው፣ ይሄ ካልሆነ ግን እርስ በርሴ እየተባላሁ ነው ብሏል አላህ ሱብሓነሁ ወተዓላ። ስሞታ አቀረበች። አላህም ታገሺ ሞላሻለሁ ብሎ ቃል ገባላት። አላህን እንፍራ፣ ራሳችንን መንነታችንን እንገምግም፣ የጀሃነም ማሟያ እንዳንሆን እንዝጋ። ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ። አላህ ምን ይላል? ኢነሃ ዐለይሂም ሙእሰደህ ፊ ዐመድን ሙመደደህ ጀሃነም እነሱ ላይ የተዘጋች ነው፣ የተደፈነች ናት። እንፋሎት ሁሉ ወደ ላይ መውጣት አይችልም። ተመልሶ እየገባ ይቀቅላቸዋል። ሸሽተው መውጣት አይችሉም። እዛ ላይ ደግሞ መሰሶች አሉ። መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል። አላህ ሱብሓነሁ ወተዓላ ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን። ገብተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ፣ ማምለጥን ይሞክራሉ። ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል። قال الله تعالى فأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار. الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንዲህ ያሉማ فمأواهم النار እነሱ መመለሻቸውና መጨረሻቸው እሳት ናት ይላል። መውጣትን በሞከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል። ሁሉም ጀሃነምን ያያታል፣ ሁሉም ይሰማታል። እስኪ አንተ የአላህ ባሪያ፣ አንቺ የአላህ ባሪያ እስኪ አስተንትኑ። ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ ሱብሓነሁ ወተዓላ አንድ ትእዛዝን ያስተላልፋል። አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል። አብዱላህ ኢብኑ መስዑድ ምን ይላል? ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ
الله سبحانه وتعالى جهنم اندتمتا يزال رسول صلى الله عليه وسلم الله جهنم اندتمتا يزال تمتالج فمن ملكو ነው የምትመጣው በአንድ ምድጃ አይደለም የምትመጣው አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው لا والله جهنم ትልቋ جهنم ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله لمن لو تركت لاتت على برهم وفاجرهم جهنم ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት جهنم ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥም ይሞክራሉ ግና አይችሉም وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أبب على بوتها ጨንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وغد يفلا واسقاي ومكራ ይላሉ ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ جهنمን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንዲባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي 3 شعب ሄዱ ወደ جهنم ሄዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላ የሚሆንበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله جهنمን ሲያይ ሁሉም ይቆጫል جهنمን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ جهنم ትመጣለች አመፀኛና ግፈኛ ሁሉ ይቆጫል ልክ جهنم ስትመጣ ስቃዩንም መከራውንም ይዛው ትመጣለች ከውስጧ ኃይለኛ ተንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች جهنمን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና ያላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ሰጥቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማጠን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ ባፍጢማቸው ይደፋሉ ይኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም
እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ። ወደ ኑህም ይኬዳል፣ ኑህም ይሄንኑ ይደግማሉ። ወደ ነቢያት በተከታታይ ይኬዳል። መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል። ሁሉም ነቢያት ግን ነፍሲ ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ኃላፊነትና ራሳቸውን ያሸሻሉ። አንተ ምስኪኑ፣ አንቺ ምስኪኗ፣ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ። ወላኪን መጨረሻ ላይ አላህ Subhanahu Wa Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል። የሚያስታርቀው ማን ነው? አስታራቂዎች ማን ናቸው? ለነማንስ ነው አላህ Subhanahu Wa Ta'ala አስታራቂነቱን እሺ ብሎ የሚቀበለው? አላህ Subhanahu Wa Ta'ala የነብዩን ሸፋዓ የነብዩን ምልጃ ከሚያገኙ ያድርገን። ላ ወላሂ በረህመቱ በጣዓችን በእኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህን Subhanahu Wa Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን። ይህኔ ሸፋዓ ይፈቀዳል። ሸፋዓም ማስታረቅም ይጀመራል። መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ። ሰማዕታት ማስታረቅ ይጀምራሉ። ሌሎችም አላህ Subhanahu Wa Ta'ala ለማስታረቅ የፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ። ይህኔም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት የሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም ማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል? ዛሬ ቁጣዬ በጣም በርትቷል። እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ እኔ ቁጣዬ በረታ ነው ብሎ አላህ Subhanahu Wa Ta'ala ይናገራል። ይሄ ሰዎች ሁሉ የሚሉ ይመስላል ምን ልለው ነው አላህን Subhanahu Wa Ta'ala ምን ዑዝር ላቀርብ ነው በሚጠይቀኝ ሰዓት ይሃን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ። አላህም Subhanahu Wa Ta'ala ኃይለኛ ጥሪን ይጠራል። አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል። አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ። ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተህ ተብሎ አደም የሰው ልጆች አባት ይታዘዛሉ። አደምም አቤት ጌታዬ ምን ልታዘዝ ይላሉ። ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው? የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ። መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ከእያንዳንዱ 100 ሰው 900 ከእያንዳንዱ ሺህ ከሺሆች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል። ከእያንዳንዱ ሺህ 999ን ወደ ጀሃነም አውጣልኝ ወደ ጀሃነሞች መደበልኝ። ይህኔም ሁሉም ይሸበራል፣ ሁሉም ይደናገጣል። وتذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. ሰዎች ይደናበራሉ፣ ሰዎች ይደናገጣሉ፣ ስካር ላይ ያሉም ይመስላሉ። ነፍሰ ጡር የነበረችም ትጨነግፋለች፣ ታጠባ የነበረችም ትፈዛለች። ልጇ ምን ጊዜ እንደወደቀ አታውቅም። ሰዎች የሰከሩ ይመስሉሃል። وما هم بسكارى ولكن عذاب الله شديد. ሰዎች ጠጥተው ሳይሆን የሰከሩት የአላህ Subhanahu Wa Ta'ala ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ Subhanahu Wa Ta'ala። ችግሩም ይከፋል፣ አደጋውም ይገናል። የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ። ወንጀለኞች ሁሉ አመፀኞች ይጸጸታሉ፣ ይቆጫሉ። ስለ ጀሃነም ምንም መግለጽ ብንሞክር
አጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም የጀሃነምን ስፋት ማወቅ አንችልም የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም والله العظيم ከባድ አደጋ ነው በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል ሌላኛው አዛብ ከሌላው ይብሳል ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ ድንጋዮች እዛ ውስጥ ይጣላሉ والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ዋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ አይዝም ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት ተሰብስበው ሳለ አንድም ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያሁንም ድምጽ ሰማችሁትን አሏቸው ለሰሃቦቻቸው አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው ወደ ታች የተለቀቀ ድንጋይ ነው ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም 70 ዓመት ድረስ ወደ ታች የወረደ ነበረ نعم قعرها بعيد በጣም ጥልቅናትና አመፀኞች እንዲሰቃዩባት نعم በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል ሰፊ ይሆናል መሪር አሳማሚ ይሆናል ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተራራ ያክላል አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው ከዛ በታች ከዛ በላይ ቢሆን ነው ወላኪን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቱስ ምን ያክላል የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው ላ والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም لا اله الا الله الله ይጠብቀን አላህ ይሄን ህሳት ምን ተነቀቀበትን አቅሊሰን ይስተን ሆኖም ሳለ ግን ጀሃነም አትሞላም ይሄ ሁሉ ግዝፈት ትልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ስላለች አላህ Subhanahu Wa Ta'ala ተሞላሽ ነው ብሎ ሲጠይቃት ምን ትላለች هل من مزيد ተጨማሪ አለነ يوم نقول لجهنم هل امتلأت وتقول هل من مزيد ለጀሃነም በመንላት ቀን ሞላሽነ ብለን ስንጠይቃት ተጨማሪ አለነ يعني አልሞላሁም ተጨማሪ አለነ ብላ መጠየቅበት ቀን ሰዎች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ጥልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ አመፀኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ
የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ ነዓም በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ወላከን ኺራ ላይ ሁሉም እባብ መርዛማና መርዙም ከአዱንያ ወጥፍ ድርብ የሚበልጥ እባብን ሆኖ አላህ Subhanahu Wa Ta'ala ጠማሞችን ሊያሰቃይ አላህ አዘጋጅቶታል የአዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል ነዓም በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ አቡ ሁረይራ እንደዘገበው ከማሩ ያንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹን ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት የሚቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የወርደት ሀገር ናት የጭንቅ ሀገር ናት ጀሃነም አላህ እሱን ያመጹ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል በሰው ልጆችና በአመፀኛ ጂኖችም ትሞላለች አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين يا الله قالوا ألفا تفزموال من بلو جنة جهنم مولاتا لو كسووچم كجينوچم لك سيغبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ለክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ ሊያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ ከዛ ውስጥ አይገኙም በአዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 አመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም ይልቁንስ ያሉት ማናቸው ጅሎች ናቸው የጅሎች ሁሉ ጅል ሸይጣን ነው ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአምሯቸው መጫወት ችሏል الدنيا ላይ انه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ ለምን አላህን ይፈሩ ነበር ሰሃቦችን አያዩም ለምን አላህን ይፈሩ ነበር አላህን ያቁና አላህን ይፈሩትን ጀሃነም ውስጥ አያገኙአቸውም ለምን አላህን ይፈሩ ነበር ይሄን ማንን ያገኛሉ ጀሃነም ውስጥ ሸይጣንን ያገኛሉ
የጀሃነም ጓዶችን ያገኛሉ ፍርዓውንና ሃማንን ያገኛሉ ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ ከሰው ጋር የሚተነፍሱትን ያገኛሉ ይህም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል የጀሃነም ፍምም ወደ ላይ ያስፈነጥራቸዋል ጮሃሉ ይድረሱልኝ ጥሪም ያሰማሉ ይንጫጫሉ የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል አንዴ ወደ ጥግ አንዴ ወደ ፊት አንዴ ወደ ኋላ ያደርጓቸዋል እጃቸው ወደ አፋቸው ታስሯል እግራቸው ተሰብስቦ በካቴና ተወጥሯል ፊታቸው ከወንጀላቸው የመጣ ጠቅሯል ይጣራሉ ይጮሃሉ ወይኔ ይላሉ ማሊክ ሆይ አላህ ያለው ነገር ተፈጽሟል ያው ጀሃነምን ቀምሰናል እባክህ ራራልን አውጣን ይሉታል ማሊክ ሆይ ቆዳችን ተቃጥሎ አለቀ ማሊክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ ላ ኹሩጀ ለኩም ሚን ዳሪል ሀዋን ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደነል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራውም አይቋረጥም ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير የተወሰኑ ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን አቅላን ነበረንም እናስተነተንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمما يا الدنيا اندستا كجنته ياسبلت أما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو محل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا
درعها 70 ذراعا فاسلكوه يازوت أسروتهم بكاتين أجك فينج كذام ود جهنم كتتوت ይላል አላህ Subhanahu Wa Ta'ala የአላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت ወደ ጀሃነም ገፍትሩት ወደ መሃልም አስገቡት ከዛም የጀሃነምን የጋለ ውሃን አፍስሱበት ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተወለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሃልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህንም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃው ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق انك انت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ينم በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመሰቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ ባጠቃላይ ተገሽልጦ ፊት ለፊቱ ይመጣል
ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል الله سبحانه وتعالى يهينون وهاتي قلت لنا من إلى وسقوا ماء حميما فقطع أمعاءهم جهنم است وهاتتو وهاتبالنجي يقال يجهنم وهانو يهودك أتشونم قرارتو بتاتسو يا وطالله تشوال الله نكرونا المنيا النبي السكايونا من بلو اندمي تارو ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ ይጋቱ ቢማ ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች ያመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በልከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለዚህ የተዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህ ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ ግና ይጠጡ እንጂ አይረኩም الله سبحانه وتعالى يهنم سيقلتلن ثم إنكم أيها الضالون المكذبون أن أنت تماموتنا السبابايوች ሆይ የዘኩ ምን ቅጠል ትበላላችሁ ከዛም የታመመች በሽተኛ ግመል እንደምትጠጣው የጀሃነምን የጋለ ውሃን ትጠጣላችሁ ይለናል الله سبحانه وتعالى በል በዚህ ቢያበቃ ምንም አልነበረ በተጨማሪም ሰውነታቸው አካላቸውም እንደተሰቃዩ ይኖራሉ አንዲት የዘቁም ቅጠል ወደ አዱንያ ብትመጣ የአዱንያ ውሃና ምግብን ታበላሸው ነበር ይሉናል ነብዩ ሰለላሁ ዐለይሂ ወሰለም طيب አንዷ ቅጠል ከሆነች ምታበላሸው ሳይወድ በግድ ሁሌ የሚበላሸውሳ ምንኛ ይሰቃያል الله Subhanahu Wa Ta'ala
ፊታቸው በጀሃነም እሳት እንዲጠበስ ያደርጋል ሰውነታቸው በጀሃነም እሳት እንዲግልና እንዲጠበስ እንዲቀቀል ያደርጋል ቆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል ሰውነታቸው ይቀጠራል ልባቸው አልፎ ጭንቅላታቸውን አልፎ ዋናው ቀልባቸው አላህን ያምጹበት የነበረው በእንቢተኝነትና በኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል نار الله الموقدة التي تطلع على الأفئدة يا الله እሳት አለች ለምቢተኛና ለጉረኛ ሁሉ አለችለት التي تطلع على الأفئدة أي اللي يدخل لهيبها إلى الفؤاد ልክ ህመሟና ስቃይዋ ሰውነትን አጥንትን ቆዳን ብቻ ሳይሆን ዋናውን የሰው ልጅ ልቡን ቀልቡን ሄዶ የሚያቃጥል የሆነች ዘግናኝ እሳት አለችለት ከጀሃነም የሆነ እሳት ደረታቸው ላይ ይቀመጣል ከጀርባቸው ይወጣል ጀርባቸው ላይ ይቀመጣል ከደረታቸው ይወጣል በዚህ መልኩ ይሰቃያሉ አላህ ምንም አልበደላቸውም ራሳቸውን የበደሉት ሶላትን ተዉ ሶላት ላይ ተዘናጉ ዝሙትን ተዳፈሩ ሪባን እንደፈለጉ በቀላሉ መብላት ጀመሩ حرام ነገሮች ላይ መስቀዳደም ጀመሩ በመጥፎ ነገር ላይ ግንባር ቀደም ሆኑ ከጥሩ ነገር ተዘናጉ ዛሬ ቅጣታቸው ላይ ቅጣት ነው ውርደታቸው ላይ ውርደት ነው የሚጨመርላቸው ያለ እሳት መጠጊያ መመለሻም የላቸውም ከሁሉ መቅጣጫ ታካባቸዋለች አላህ Subhanahu Wa Ta'ala ከግፈኞችና ካፈንጋጮች እንዳይመሳሰሉ ከለከላቸው ይሄን ያደረጉ ከልክሏቸው ነበር አዱንያ ላይ ካመፀኞች ከሙጅሪሞች አትሆኑ እነሱ ያደረጉትን ሁሉ ለማድረግ አትሞክሩ ለነሱ ጀነታቸው ነው አዱንያ ላይ እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ ነፍስያችሁን አሸንፏት እነሱን አይታችሁ አትታለሉ አላቸው ይሄን ካደረጋችሁ እሳት ትጠብሳችኋለች ተብለው ነበር እንቢ አሉ ኩሩ ተታለሉ ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ እንዲህ በማለታቸውና ከነሱ በመመሳሰላቸው ጀሃነም ተጠባበቃቸው ነበር አገኘቻቸው አቀመሰቻቸው ይኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታቸው እሳት ሆኖ እሳት ውስጥ ታስረው እሳት ውስጥ ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህንም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል የጀነት ሰዎችም ሲያዩዋቸው إنا وجدنا ما وعد ربنا حقا الله سبحانه وتعالى قبتولن ينبرون قال أقنتنال امنوا كتبلوا جنة تقبالاتشو تبلن نبر قبتنال لأن أنت تقنياتشو هنا تأمموا اندفلقاتشو أفنقتوا جهنم تقبالاتشو تبلاتشو نبر أقنياتشو هنا أو نقنتنال الواتشوال إنهم يا أهل الجنة أن أنت جنة سووشوي ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ ሲስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁን እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ان الله حرمهما على الكافرين الله سبحانه وتعالى اللهን የረሱ ሰዎች اللهን ያመጹ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ ይሰዳደባሉ ይተቻቻሉ ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም ሁሉም በውርደት ይኖራሉ ቢተዋወቁና ወደ ኸይር ነገር እንዳይመጣ
ይከለክል የነበረው ጓደኛውን እዛ ታገኘዋለች አንተ ነህ ያጠመምከኝ አንቺ ነኝ ያጠመምሽኝ ይባላሉ ምንም ግን ሊጠቅማቸው አይችልም ሁለቱም ጀሃነም ላይ ተገናኝተዋል ታስረዋል ሸይጣንም እነሱን እዛ ሲያገኛቸው ይደሰታል አላቃችሁም ይላቸዋል ለምን إن الله وعدكم وعد الحق ይኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል አላህ ትክክለኛ የሆነን ቃል ገብቶ ነበር እመኑ ቀጥበሉ ታዘዙ ጀነት ትገባላችሁ ብሎ ነበር እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበር አላህ መሐሪ ነው አዛኝ ነው አላጠብቅም እንደፈለጋችሁ ሁሉ ይምራችኋል ብያችሁ ነበር አላህ ዛሬ ቃሉን ፈጽመዋል የታዘዙትና በኔ ያልተሸወዱትን ጀነት ሲያስገባ በኔ የተሸወዱትና እሱንም ቢያሉ ሰዎችን ጀሃነም ከቷቸዋል ማአነ ቢሙስሪኺኩም እኔ ምንም ልረዳችሁ አልችልም ሸይጣን ባዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም እናንተም አትረዱኝም ምንም አትውቀሱኝ ወሉሙ አንፉሰኩም ራሳችሁን ውቀሱ اني كفرت بما اشركتموني من قبل كاهن قدم الشي بلاچو كالله አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበር አላህ ያዛችሁን ትቻችሁ ነፍስያችሁና ሸይጣን ያዛችሁን ታዛችሁ ነበር ካሁን ቀደም በአላህ Subhanahu Wa Ta'ala ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለኔ ተሰጡኝ ዝም ብዬ ነበር ዛሬ ግን እኔ ክጃለሁ አላቃችሁም إن الظالمين لهم عذاب أليم بداوش زاري أسكاكينا أساماني يهون قطعت አለላቸው ብሎ الدنيا ላይ ሲያታላቸው ሒጃብ ልታረክ ስትር ነገ እንዳላላት ሁሉ ዘካሊያ ወጣ ሲል ነገ እንዳላለው ሁሉ ከወንጀል ሊታቀቡ ሲሉ የሰው ልጆችን ሌላ ቀን ገና ነው እንዳላላቸው ሁሉ ጀሃነም ላይ አትውቀሱኝ ምንም ማረዳችሁም ምንም አትረዱኝም ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል ራሱን ያርቃል እዘን አትቆጩ ምንም ቁጭት አይጠቅምም አትጸጸቱ ምንም መጸጸት አይጠቅምም አትዘኑ ምንም ማዘን አይጠቅምም ዛሬ ይኔም ጌታችን ሆይ ሁለቴ አሞትከን እኮ ሁለቴ ቀሰቀስከን እኮ ይበቃናል ከእንግዲህ አውጣን ይላሉ በእናታችን ሆድ ውስጥ ሙታን ነበረን መንይ ነበረን ከዛ ህያው አደረከን ከዛም አውጥተህ ህያው አደረከን አሁንም ገደልከን ይሄው ቀሰቀስከን ይሄን ሁሉ የህይወት ሂደትን አልፈናል ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል አምነናል ወደ አዱንያ መልሰን ይላሉ ማንንም አይሰማቸውም ማንንም አያዝንላቸውም نعم والله እሳት የውርደትና የጭንቅ የስቃይ ሀገር የልቅሻና የትካዜ የሐዘን ሀገር የሰው ልጆች ደማቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆችም ባይፈጠራሉ ምንም ማልቀስ አይጠቅማቸውም قال الله تعالى وهم يصطرخون فيها ربنا أخرجنا እዛው ውስጥ እንጫጫሉ እርታን ያሰማሉ አውጡኝ ይላሉ ማንንም ግን አይሰማቸውም እخسኡ እረፉ ዘትበሉ ድምጽ አታሰሙ ይባላሉ አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ የጀሃነም ሰዎች ያለቅሳሉ ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች መርከቦች ይጓዙ ቢባሉ ያዝቡት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ማልቀስም አይጠቅማቸውም ጀሃነም መሰብሰቢያቸው ናት የእንቢተኞች መሰብሰቢያ ናት ጥቁር ናት ጥልቀቷም በጣም የከፋ ነው እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል ተስፋውም ይመነምናል መቼም አይጠገንም ሐጃጅ የሚባለው አመፀኛ ሰው ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው አንተ በታምር ስቃህ አታቅም ከትብለህ ስቃህ አታቅም አሉ እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ ጀሃነም ፊት ለፊቱ ግላ የጀሃነም ካቴናዎች ተዘጋጅተው ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምጹ ወይም ደግሞ ከት ብሎ የሚሰቀው ብሎ መልስ ሰጠው መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው ዘና ብለህ ተደግፈህ ለምን አትቀመጥም ሲባል انما يتكع الواسع انما يتكع الامن ተደግፎና ዘና ብሎኮ የሚቀመጠው ከስጋት ሁሉ የዳነ ሰው ነው نعم ሰለፎችን ቀደም ተደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲጠበቡ አድርጋቸዋለች አብዛኞቹ ሰዎች በአላህ ረህመት ላይ ተስፋ ያደርጋሉ የአላህን ረህመት ብቻ ይከጅላሉ የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ
አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ። አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረውን አያውቁም እንዴ? أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ? በዱንያ እኩል ሆነው ሊኖሩ ይችላሉ፣ በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala። ራሳችንን ከእሳት ለማዳን እንሞክር። የአላህ ረህመት ካልታከለበትና በስራችን ካልተጋን ወላሂ ከከሳሪዎች እንሆናለን። ጀሃነም ውስጥ ከሚታሰሩ እንሆናለን። ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም፣ ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቅ ሁላ ማልቀስ ይኖርብኝ ነበር። ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር። ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ። ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ የምናደርግበትን ነገር እናደርግ። ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው። በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ ልንሰጥ ይገባናል። በዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም። በአኺራ ጉዳይ ላይ ግን ሁሌም ያውነን ለውጥ እናምጣ። ራሳችንን እናሳድግ። ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ። ጭንቁ ስቃዩ ሲበረታባቸው መውጣትም ሆነ ስቃዩ እንደማይቀንስላቸው ሲያውቁ ምን ይላሉ? ربنا غلبت علينا شقوتنا ጌታችን ሆይ በቃ ጠማምነታችን አፈንጋጭነታችን አሸንፎን ነው ለዚህ ስቃይ የበቃ ነው። እባክህ ጌታችን ሆይ ምንም ዑዝር ማቅረብ አንችልም፣ ምንም ምክንያት ማምጣት መፍጠር አንችልም። እባክህ በቃ ጠማማ ነበር፣ በቃ ጠማምነታችን አምነናል አውጣን ይላሉ። ይሄ ምኞታቸው በተአምር አይጠቅማቸውም። ምኞታቸው ላይ የባሰ እንዲመነመን ይደረጋሉ። ሞት የሚባለው ነገር እንዲታረድ አላህ ያደርጋል። ነብይ ሰለላሁ ዐለይሂ ወሰለም የጀነትና የጀሃነም ሰዎች ከገቡና ቁጭ ካሉ በኋላ መሃል ላይ የሆነ ወፍራም በግ ይመጣና ይቆማል። የጀነት ሰዎች ተጠርተው ይሄን ታቁታላችሁ ነው ሲባሉ አሁን እናቀዋለን ብለው ይረበሻሉ። ውጡ ልንባል ነው ሲሉ አይደለም ይሄ ማን ነው ሲባሉ ሞት ነው ይላሉ። የጀሃነም ሰዎችም ተጠርተው ይሄን ታቁታላችሁ አዎ ማን ነው ሞት ነው ይላሉ። ከዛም ሁለቱም ያዩ የጀነት ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በመዝናናት ላይ በመደሰት ላይ መዘውተር እንጂ። እናንተ የጀሃነም ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በስቃይና በመከራ ላይ መዘውተር እንጂ ይባላሉ። ከዛም ሞት የሚባለው ይታረዳል። ናም ይህንም ከአላህ ጋር ያላቸው ግንኙነት ይቋረጣል። ድምጻቸውም ከእንግዲህ አይሰማም። የጩኸትና የድረሱልኝ ጥሪ ብቻ ነው የሚያሰሙት። ከመውጣት ተስፋ ቆርጠዋል። መጨረሻ ላይ አላህ Subhanahu Wa Ta'ala ቅጣቱ እንዲበረታ ያደርጋል። በሮቹ እንዲዘጉ ይደረጋሉ። ይህንም ፈየጥጉ ሆነው ወደ ላይ ወደ ታች ያሉ የእሳት እንፋሎት ያንተከተካቸው መላእክቶች ወደ ላይ ሊወጡ ሲሉ በመዶሻ እየመቷቸው ከስር ወደ ላይ እንፋሎቱ ያደረጋቸው በየአጥሩ አጥግ በየጉርጓዱ አጠገብ ሆነው ይንጫጫሉ። እንባቸው አልቆ ደም ያለቅሳሉ። ምንም ያልቀሱ ምንም ይጩሁ ምንም ይንጫጩ አይስተሙም። በአዱንያ ላይ ተው ሲባሉ እንቢ ብለው ነበረ። ይህኔም ወደ ራሳቸው ተመልሰው ሰዋኡን ዐለይና አጀዚዕና አም ሰበርና ማ ለና ሚን መሒዝ ያው ነው እኛ ብንጮህም ብናለቅስም ብንታገስም ምንም ማምለጫ የለንም ይላሉ። አሁን والله لقد خاب من أولاد آدم من مشى إلى النار مغلول القلادة أزرقا كسو لجوش آدم لجهنو ود جهنم يهيد توارد تاسرو تواردو ود جهنم يجهنم الأسات لبسو أساتهم ياكاتلو لبسهم ياكاتلو يجهنم وهابة التأب الساعات يسو الناس قداو تقشل ألتو يودقال الله سبحانه وتعالى يتبكن
ከጀሃነም እንደንበትን መንገድ አላህ Subhanahu Wa Ta'ala ያሳየን ኢብኑ አባስ ምን ይላሉ መጨረሻ ላይ መዝጊያ ጀሃነም ለሰው ልጆች እንደዚህ ብትገለጽላቸውና የሰው ልጆች ቢያዩት በድንጋጤ ይሞት ነበር ይላል አብዱላህ ኢብኑ አባስ لو أبرزت النار للناس ما رآها أحد إلا مات جهنم تقلتالت بعينه بعينه ሁሉም ሰው እንዳያት በድንጋጤ ይሞት ነበር ከዕብ ደግሞ ነፍሴ በእጁ ባለችው አላህ ምላለው እሳት በምስራቅ ብትኖርና አንተ ምዕራብ ብትኖር ከዛም ጀሃነም ብትገለጥ በድንጋጤ አፍንጫ አንጎልህ ይወጣ ነበር ከግለቷ የመጣ በዚህ መልኩ ጀሃነም ውስጥ ለመኖር ወዶ የተቀበለ ሰው ምንኛ ጅን ነው ለምን ራሳችንን አንመክርም ለምን ራሳችንን አንገሰጥም እዚህ ገብተን ከመቀቀል በአዱንያ ከወንጀሎች እንጹምና ጀነት ላይ ገብተን በአላህ ውዴታ በአላህ በሰጠን ኒዕማ ጸጋ እናፈጥራለን ራሳችንን ከጀሃነም እናድን ከጀሃነም እንደንበት ጎዳና ግልጽ ነው ቁርአንን ሐዲስን ዒልምን እንማርና ከደጋግ ሰዎች ጋር እንሁን الله دقون من قد يمران اللهم ارحم عبدك المسيء المفرط الراجي ولا تخزه يوم يبعثون وأدخله برحمتك الجنة جنة النعيم برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ